አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ወርቅ ምን ደረሰ? ከትናንቱ ጨምሯል ወይንስ ቀንሷል የሚለውን እያንዳንዱ የምነግራችሁ ይሆናል። ዛሬ ቀኑ ጁምአ ነው፣ ጁን 12 2026። በዛሬ በጁምአ የቀኑ ውሎ እንግዲህ አዲስ ነገር ወይ ይጨምራል ወይ ይቀንሳል፣ ከሁለት አንዱ ነው። እሱን ደግሞ የምነግራችሁ ይሆናል። ቪዲዮውን ላይክ አድርጉት፣ ሼርም አድርጉት። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሼርና ላይክ ስታደርጉት ለሚገዙ ልጆች ይደርሳል ማለት ነው። ሀባይ ለምታበረታቱ በሙሉ እጅግ አድርጌ አመሰግናለሁ። ትናንትና እንግዲህ ያለበትን የወርቅ ዋጋ ነግሬያችኋለሁ። ዛሬ ደግሞ ምን ያክል ቀንሷል፣ ምን ያክል ጨምሯል ወደሚለው እናልፋለን። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 507 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 465 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 380 ሪያል በመሸጥ ላይ ይገኛል። እዚህ ጋር በምስሉ ላይ የምትመለከቱት አንዲት የቻናሌ ቤተሰብ ውድ እህቴ የገዛችው ወርቅ ነው ማለት ነው ውዶችዬ። ከዛ በመቀጠል 21 ካራንት 1 ግራም ወርቅ ትናንት ስንት እንደነበረ ነግሬያችኋለሁኝ። ዛሬ ግን 1 ግራም ያለ ደሪባ ያለ መስነእያ ያለ መሀል ብቻውን የግራሙ ዋጋ ብቻ 444 ሪያል እየተሸጠ ይገኛል። ምን ያክል እንደጨመረ እንግዲህ እሰቡት። ወደ 15 ሪያል 14 ሪያል ጭማሪ ነው ዛሬ ያለው ማለት ነው ከትናንቱ ዋጋ። እጃችሁ ላይ ብር ኖሯችሁ ይቀንሳል እያላችሁ ከምትጠብቁ በቀነሰ ሰዓት ግዝት ታርጋችሁ ብታስቀምጡ ጨመረም ቀነሰም ምን ችግር አለው? እውነቴን ነው የምላችሁ። በቃ ገንዘብ ካላችሁ በኋላ ገዝታችሁ ከጨመረም እሺ፣ ካልጨመረም ደግሞ መግዛት የሚፈልጉ ልጆች እነሱ ይግዙ እና ውዶችዬ ግዙ ማለት ነው። በውድ ገዛን እንዲኮን ለምትሉ ደግሞ አያችሁት ምን ያክል የወርቅ ዋጋ በየጊዜው እንደሚለያይ። በቃ ግልብጥብጥብጥ ነው የሚለው። ወርቅና ሐዋላ እንግዲህ አንድ ነው፣ ልዩነት የለውም። ዝም ብሎ ይገለባበጣል ማለት ነው። አቋም የለውም። ልክ አቋም የለሽ ይባል የለ ሐዋይ እና ውዶችዬ የወርቅ ነገር እንደዚህ ሆኖ ጨመረ ሲባል ይቀንሳል፣ ቀነሰ ሲባል በቃ እኛ እንደምናስበው አይደለም ማለት ነው። እና ወዶቼ ይሄንን ይመስላል ዛሬ በኢማራት 1 ግራም 24 ካራንት ወርቅ 496 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 455 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 434 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 372 ድርሃም እየተሸጠ ይገኛል። ልብ በሉ እዚህ ጋር እንግዲህ ውዶችዬ ወርቅ ስትገዙ ፍሱስ ወይም ሌዘር ያለበት አትግዙ ማለት ነው። ሌዘር በእርግጥ ያው ነጭ ወርቅ ነው ይላሉ፣ ግን እኔ ደስ አይለኝም በነገራችን ላይ ፍሱስ ያለበትና ይሄ ሌዘር ምናምን ወርቅ ላይ ነጭ ነገር ካለው አልወድም። እውነቴን ነው የምላችሁ። አንደኛ ስትሸጡ እኛ ስንገዛ ያስወድዱታል። ስትሸጡ በኋላ ለእናንተ ጥሩ አይደለም ማለት ነው። ፍሱስ ሌዘር ምናምን ይሄንን እንዳትገዙ። በቃ ሳፊ ወርቋን ይችን ያው ዳሃቢ አይደል የሚሉት አረቦቹ። በቃ ዳሃቢዋን ብቻ ግዙ ማለት ነው ውዶችዬ። ልክ እንደምታዩት አሁን ይሄ ምንም ነገር የለው፣ የልብ ቅርጽ ቢሆንም ምንም ነገር የለው፣ ሳፊ ወርቅ ነው። ስለዚህ እንደዚህ ግዙ ማለት ነው። ምንም ጭማሪ የሌለው ነገር ያኔ ነጭ ምናምን የሌለው ግዙ ስላችሁ ነው። የጣት ቀለበት ከሆነ ደግሞ ፈርጥ ነገር የሌለው ልሙጥ ብትገዙ፣ ፈርጥ ያለው ያምራል፣ ነገር ግን ልሙጡ ይበልጥ ቆንጆ ነው ማለት ነው። ያው እንግዲህ የፈርጡን ጉዳቱን ብዙ ጊዜ ነግሬያችኋለሁ። እና ትናንትና ማታ ደግሞ ውዶችዬ ወርቅ ቤት ለእናንተ ቪዲዮ ከሰራሁላችሁ በኋላ ወርቅ ቤት ያው ወርቅ ለመጠየቅ አልነበረም የሄድኩት። እግረ መንገዳችንን ከሴትዮ ጋር ለሀፍ እና በጠንያ ምናምን እንገዛለን ብለን ሄደን ከዛ ያው ወርቅ ቤቱና ማህሙድ ሰዒድ እንግዲህ ታወቃችሁት፣ የማህሙድ ሰዒድን ሱቅ ለሀፍን በጠንያም ወርቅም አለ እዛው ማለት ነው። ሱቅ ውስጥ ሁሉንም የሚያካተተ ነው። እና እዛ ገባሁላችሁና እኔ እህታችሁ ያው ወርቅ አይቼ ማለፍ አልችል አይደለ፣ ገባሁና እየጠየቅኩኝ
455 ሪያል ከመስነእያ ጋር አለኝ። እንግዲህ የግራሙንም መስነእያውንም ያለ ደሪባ ሲለኝ ቀረሁ እዛው ማለት ነው። ከዛም ወላሂ ነው የምላችሁ ብር ኖሮ ቢሆን ትናንትና ሀቂቃ እገዛ ነበር። የምሬን ነው የምላችሁ። ሲያማምር እንዴት ብዬ ልንገራችሁ፣ መቅረጽ አልቻልኩም። ሴትዮዬ በቃ ታጣድፈኛለች። እኛ ወርቅ ልንገዛ አይደለም የመጣ ነው። ያላ እጅን እየገተተች እኮ ነው ሀባይ፣ ወላሂ ነው የምላችሁ። እንደ ግርም ምን ያለኝና ይዛኝ ሄደች ማለት ነው። እሱ እንደዛ እያለኝ ቢኖሬ ግን እገዛ ነበር ሀቂቃ ትናንትና ማለት ነው። በጣም ማለት አሪፍ ዋጋ ነበረ እና ወዶቼ ይህን የምላችሁ ምንድን ነው አንዳንድ ጊዜ አረቦች ማለት ነው ያኔ ይቀናሉ መሰለኝ ሀባይ ይቀናሉ መሰለኝ። እኔ ብዙ ጊዜ አሁን ወርቅ እንደማልገዛ ያውቃሉ፣ ያው ለመጠየቅ እንደሆነ የምገለለ ያውቃሉ። ትናንት ግን እጄን እየሳበች ልክ እንደ ሕፃን ልጅ በጣም ታዘብኳትና ሀባይብ እንግዲህ ከዛ በመቀጠል ዛሬ በኳተር 1 ግራም 24 ካራንት ወርቅ 494 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 453 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 432 ሪያል በመሸጥ ላይ ይገኛል። የምር የማታው ሳቄ አሁን መጣብኝ ሳስታውሰው ለዛ ነው። 24 ካራንት ወርቅ 1 ግራም በኩዌት 24 ካራንት 1 ግራም 41 ዲናር እየተሸጠ ይገኛል። 22 ካራንት 38 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 36 ሪያል እየተሸጠ ይገኛል ማለት ነው። ወላሂ ዛሬ እንደጅል ሆኛለሁኝ ኩዌት ላይ ማለት ነው። ውድ ቤተሰቦቼ ይሄ የነገርኳችሁ ኩዌት ላይ ያለውን የወርቅ ዋጋ ነው ማለት ነው። ዛሬ በጆርዳን 1 ግራም 24 ካራንት ወርቅ 95 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 87 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 83 ዲናር እየተሸጠ ይገኛል። ይሄ የግራም ዋጋ ሲሆን ዛሬ ባህሪን ላይ 1 ግራም 24 ካራንት ወርቅ 50 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 46 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን ትናንትና 114 ዶላር ነበር። ዛሬ 118 ዶላር እየተሸጠ ይገኛል ማለት ነው። እንግዲህ ሀባይብ ይህንን ይመስላል። ያው እንግዲህ የሚጠቅማችሁን ያዙት፣ የማይጠቅማችሁ ካለ ደግሞ ከተናገርኩት ውስጥ ያው በአንድ ጆሮአችሁ ሰምታችሁ በአንድ ጆሮአችሁ አፍዙት ስላችሁ ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ቁጥር ዱባይ፣ የተለያዩ ቦታዎች ቁጥር የምትፈልጉ ልጆች ኢንሻአላህ ማታ ቪዲዮ ሰራለሁ አስቀምጥላችኋለሁ ማለት ነው።